ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰበር ዜና አለን። ፓስተር አለማየሁ መስመር ላይ አለ። በተለይም ደግሞ በእስራኤል አካባቢ በኢየሩሳሌም ዙሪያ ለተቀሰቀሰው የሰደድ እሳት ያው እንግዲህ እነሱ አፖካሊፕቲክ ዋይልድ ፋየር ብለው ነው እንግዲህ እነሱ የጠሩት። በዚህ ጉዳይ ላይ ፓስተርን ላገኘው መስመር ላይ ተገናኝተናል። እንግዲህ ይህንን መረጃ በጥንቃቄ እንድትሰሙን እንፈልጋለን። በቀጥታ ወደዛ ይዣችሁ ሄዳለሁ። ፓስተር አለማየሁ መስመር ላይ አለ። እንዴት አለ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። በእርግጥ በትላንትናው ዕለት ነው እንግዲህ ጉዳዩ እንትን ያለው። ነገር ግን በጣም የዓለምን መገናኛ ብዙሃንን በከፍተኛ ደረጃ ይዘዋል። ይህ ክስተት እንግዲህ ለየት የሚያደርገው ከካቶሊኩ ጳጳስ ህልፈት በኋላ እንደገና ደግሞ ሰሞኑን ደግሞ እኛ ያቀረብነው አንድ ጉዳይ አለ። እሱን ተከትሎ ነው። ለዚያውም በኢየሩሳሌም ከተማ ነው ይሄ ነገር የተቀሰቀሰው። ስለዛ መረጃ እንድትሰጠን ነው እንግዲህ መስመር ላይ የተገናኘ ነው። እስኪ ምንድነው ጉዳዩ? እንግዲህ ጉዳዩ ምንድነው መሰለ፣ በኢየሩሳሌም ኮረብቶች አሉ። በነዛ ኮረብቶች ዙሪያ ነው እሳት የተቀሰቀሰው። እስራኤል እንግዲህ ከፍተኛ ቃጠሎ ተከስቶባታል። በዚህ ምክንያት ነዋሪዎቹ ከአካባቢው እየወጡ ነው። በምስራቅ ኢየሩሳሌም እንደዚሁም በደቡብ ኢየሩሳሌም እና እሳቱ በከፍተኛ ፍጥነት ነው እየሄደ ያለው ሰደድ እሳቱ። እንግዲህ ኮረብቶቹ ዛሬም ማጥፋት አልተቻለም። እሳቱ እየጨመረ ነው የመጣው። በዋነኝነት ኔቲ ሻሎም የምትባል ከተማ ተከባለች። ከዛ ህዝቡ እሳቱን ሸሽቶ እየወጣ ነው። ብዙ ህዝብ አውጥተዋል። ብቻ አካባቢው ላይ ካሉ መንደሮች፣ ከተሞች ብዙ ህዝብ አውጥተዋል። ወደ መጠለያ እያስገቡ ነው ያሉት። ግን እሳቱ በጣም በከፍተኛ ፍጥነት ነው እየተጓዘ ያለው። ከኢየሩሳሌምም ወደ ቴልአቪቭ የሚወስደው መንገድ ተዘግቷል። ምንድነው ሰዎች በጭስ እየታፈኑ ሆስፒታል እየገቡ ነው ያሉት። እንደው ፓስተር፣ አንዳንዶች ይህን ጉዳይ ያው እንግዲህ መገናኛ ብዙሃንም ይህን ነገር እየዘገበው ነው ያለው። ይህ ወቅታዊውን የአየር ሁኔታ በተመለከተ ሳይሆን የተቀሰቀሰው የሽብር ተግባር ነው በሚል እንግዲህ እዛ ላይም ከሳተላይት ምስልም የተገኛለ። ምን ይመስልሃል? እንደው ይሄ ደግሞ ወዴትስ መዳረሻው ወዴትስ ይሆናል ብለህ ትገምታለህ? እሺ ወንድም ይልቃል፣ እመጣልሃለሁ እሱ ላይ። ምንድነው እንግዲህ እስራኤል ለመጀመሪያ ጊዜ ዓለም አቀፍ እርዳታ ጠይቃለች። የእሳቱ ፍጥነት፣ የእሳቱ ርዝመት፣ የእሳቱ ደግሞ ከተሞችን እየከበበ መሄዱ ስጋት ፈጥሮባቸዋል። እንግዲህ ለዓለም አቀፉ ማህበረሰብ ጥሪ አድርገዋል። በዚህም ሀገራት በአስቸኳይ አደጋውን ለመቀልበስ ምላሽ እየሰጡ ይገኛሉ። ሆኖም እሳቱን የለኮሱት ሰዎች ሳይሆኑ አይቀርም መባሉን ተከትሎ የሺን ቤት የሚባለው የሀገር ውስጥ የደህንነት መስሪያ ቤት ክትትል እንዲያደርግና በአስቸኳይ ምርመራ እንዲጀምር ትዕዛዝ ተሰጥቶታል። ይህ ብቻ አይደለም። የሀገር ውስጥ የደህንነትን መስሪያ ቤት የፖሊስ የሀገሪቱ ፖሊስ እገዛ እንዲያደርግ እንዲያግዝና በጋራ እንዲሰሩ ጠቅላይ ሚኒስትሩ ትዕዛዝ ሰጥተዋል። እንግዲህ ላደረጉት ጥሪ ለእንግሊዝ፣ ለቼክ ሪፐብሊክ፣ ለፈረንሳይ፣ ለሱዲን፣ ለክሮሺያ፣ ለጣሊያን ጥሪ አድርገዋል። ለስፔን ጭምር። ስፔን እና ጣሊያን ፈጣን ምላሽ በመስጠት የእሳት አደጋ አውሮፕላኖችንና ሄሊኮፕተሮችን ልከዋል። ሌሎችም እነ ቼክም በመላክ ላይ ይገኛሉ። ለእንግሊዝ በገንዘብ ድጋፍ ለማድረግ በቁሳቁስና በገንዘብ ድጋፍ ለማድረግ እንትን ብላለች። ሌሎችም ምላሽ ይሰጣሉ ተብሎ ይጠበቃል። እና እንግዲህ የእሳት አደጋ አውሮፕላኖችንና መሳሪያዎችን እየላኩ ይገኛሉ።
የሚገርም እሱ ብቻ ሳይሆን ትናንትና የነጻነት በዓላቸውን ያከብሩ ነበረ። እሱ ተሰርዟል። የሚገርም ነው። በትናንትና ዕለት ሙሉ ለሙሉ ተሰርዟል። ሌላው ደግሞ ማንኛውም ሰው እንዳይንቀሳቀስ ታግዷል። አስገዳጅ ካልሆነ በስተቀር የእሳት አደጋዎቹ ቃጠሎዎቹ በታዩባቸው ኤሪያ ማንኛውም ሰው መንቀሳቀስ እንዳይችል ከቤት እንዳይወጣ ትዕዛዝ ተላልፏል። እንደው ምናልባት ፓስተር እንግዲህ በጣም አስቸኳይ መልእክትም ስለሆነ ይሄ ጉዳይ ቀላል ጉዳይ አይደለም። እውነት ለመናገር እኛም በተደጋጋሚ እየዘገብነው ነበረ። እስራኤል ወይም ደግሞ አይሁዳውያን ቤተ መቅደሳቸውን እንደው ፍጻሜ እንዲያገኝ በትጋት ላይ ባሉበት ወቅት እንዲሁም ደግሞ የተባሉት እነዛ ቀያይ ጊደሮቹ ሁሉ ያው አንዳንዶች በስውርም ባለው የጸጥታ ምክንያት በስውርም መስዋዕት ተደርጓል የሚሉም አሉ። ሁለተኛ ደግሞ እየመጣ ያለው መንፈሳዊ የትንቢታዊ ምላሽም አለና እንደው ይህንንም አስታከ ክርስቲያኖች ምንድን ነው ማድረግ የሚገባ ወይም ደግሞ ከክርስቲያኖች ምን ይጠበቃል? ከክርስቲያኖች ምን ይጠበቃል? መልእክትህን እንደው አያይዘህ ብትሰጠን። ምንድነው እንግዲህ እሳቱ ከመነሳቱ ጥቂት ሰዓታት በፊት አንድ ሰው ላይተር እና ጥጥ እንዲሁም ደግሞ በእንትን ነገር አቀጣጣይ ነገር በእጁ ይዞ እንደነበረ ታይቷል። እና አካባቢው ነዋሪዎች ባደረጉት ጥቆማ ሽማግሌ ነገር ነው በቁጥጥር ስር ውሏል። ለመሸሽ ሲሞክር ተይዞ በቁጥጥር ስር ውሏል። ሌላው እሳቱን ለማጥፋት አደጋ የሆነው ነገር በሰዓት 100 ኪሎ ሜትር ፍጥነት ያለው አስቸጋሪ ንፋስ አለ። ይሄ ንፋስ ነው አንዱ የተከሰተውን አደጋን ለመቆጣጠር ያደረገው። እንደዚሁም ደግሞ በዛው በኢየሩሳሌም የሚገኝ ቻናል 12 የሚባል የቴሌቪዥን ጣቢያ እሳቱ ሊደርስበት ስለሚችል ተብሎ ሙሉ ለሙሉ ተዘግቷል። ጋዜጠኛውም ዜናውን ሊዘግብ ሲል ወደ ሌላ ስፍራ ሄዷል። እንግዲህ እንዲህ ተደርጓል። አካባቢው እንትን ስላለ እንግዲህ ስለ ኢየሩሳሌም ብዙ ነገር አለ። አሁን ይሄ እሳት አደጋ ማን ፈጠረው፣ ምን ፈጠረው፣ እንዴት መጣ የሚለውን ወደፊት ተጣርቶ የሚታወቅ ቢሆንም ነገር ግን በዚህ ወቅት መሆኑ ትንሽ አስደንጋጭ ነው። በጣም ፍጥነት ነው የሚሄደው። ሰዎች በከተማ ውስጥ መንገድ ላይ መኪና መንዳት አልቻሉም። በጭስ እየታፈኑ ሆስፒታል እየገቡ ነው ያሉት። እስካሁን የሞተ ሰው አልተናገሩም። የቆሰለም ሰው በሰው ላይ የደረሰ አደጋ የተነገረ ነገር የለም። እንግዲህ ይሄ እሳት አሁን ካለው ወቅታዊ ዓለም አቀፍ ሁኔታና መንፈሳዊ ሁኔታ ጋር ስታያይዘው እስራኤል በከፍተኛ ሁኔታ መቅደሱን ለመስራት ዝግጅት እየተደረገ ያለበት ወቅት ነው። እንግዲህ ባለፈው ፋሲካ ካህናቶቹ ለ2 ጊዜ ስብሰባ አድርገው ከፍተኛ ምክክር የተወሰደበት ጊዜ ነበረ። ከዚህም በኋላ ደግሞ በትናንትናው ዕለት የነጻነታቸው ቀን ነበረ። የነጻነታቸው ቀን በከፍተኛ ሁኔታ የሚያከብሩት ነበረ። እነዚህ ሁሉ እንግዲህ የገጣጠምክ የሳልክ ስቴት ዓለም ወዴት እያመራች እንደሆነ ያመለክታል። ለዚህ እንግዲህ ምንድነው ለኢየሩሳሌም እንድንጸልይ መጽሐፍ ቅዱስ ይነግረናል። ጌታ ኢየሱስ ክርስቶስም ነግሮናል። ቅዱሳን ለኢየሩሳሌም እንድንጸልዩ እንድንጮህ እግዚአብሔር ምሕረቱን እንዲያደርግ እንደነዚህ አይነት አደጋዎች እንግዲህ በተለያየ በደቡብ ኮሪያ ተከስቶ ነበረ። በጣም ብዙ ንብረትና ሕዝብ አውድሞ ነው። በካሊፎርኒያ እንደዚሁ ተከስቶ ነበረ። በጣም ብዙ ንብረትና ሕዝብ አውድሞ ነው። በቅርቡ አሜሪካ ላይ እንደዚሁ ተከስቶ ነበረ እና እነዚህ ነገር እና አሁን ደግሞ በኢየሩሳሌም በከፍተኛ ሁኔታ ተከስቷል። ከአቅሟ በላይ ስለሆነ ኢቨን የፍልስጤም መሐሙድ አባስ
መግለጫ ሰጥተው ነበር። እኛ ልናግዛት እስራኤል ፈቃደኛ ከሆነች እኛ የእሳት አደጋ ሌሎች እስኪደርሱ ልናግዛት እንችላለን ብለዋል። ግን ምላሽ አልተሰጠም እና ይሄ ነው ያለው። እንግዲህ ቅዱሳን ወገኖች ይሄ የምንጸልይበት ከእግዚአብሔር ጋር የምንጣበቅበት ፊታችን ሆኖ ወደ እግዚአብሔር የምንመልስበት አሁን ሰላም ነው ስንል ምን ነገር እንደሚከሰት የማናውቅበት ዘመኑ ጊዜው ሰዓቱ ተለዋዋጭ እየሆነ የመጣበት ጊዜ ስለሆነ በእግዚአብሔር ፊት መሆን እንዳለብን አስባለሁ። እንግዲህ ሌላ መረጃ ስናገኝ ይዘን ብቅ እንላለን። ሻሎም እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻሎም። እግዚአብሔር አብስቶ ይባርክ። በጣም ወቅታዊ የሆነ ክስተት ስለሆነ ነው ለቅዱሳን ይህንን ጉዳይ ማስተላለፍ አለብን በሚል ነው ወደ አንተ የደወልኩት። እውነት ለመናገር እንግዲህ እኔ በበኩሌ ማስተላለፍ የምፈልገው መልእክት አየሩ ላይ እንግዲህ ሊፈጸም ያለ ትንቢታዊ አፈጻጸም እንዳለ ሽታው እያወደ ይገኛልና ውድ ቅዱሳን ፓስተር እንዳለው ንቁና ዝግጁ ሆነን የምንጠባበቅበት ጊዜ ቢኖር ይሄ ነው። የምንጠባበቀው ደግሞ ከክርስቶስ ጋር በመጣበቅ መንፈሳዊ ሕይወታችንን በመጠበቅ ሁለተኛ ደግሞ አካሄዳችንን በማስተካከል ከእግዚአብሔር ጋር ያለን ቁርኝት በማስተካከል ዕለት ዕለት ይህን ነገር በመተግበር ዝግጁ እንድንሆን እንግዲህ እኛም የበኩላችንን ሚና እየተጫወትን እንገኛለን ብለን እናምናለን። ፓስተርን እንግዲህ ካለበት አስነስቼው ነው እንግዲህ ወደ እናንተ ይህን መልእክት ለማስተላለፍ ወይ ደግሞ ይህን መረጃ ለማስተላለፍ ጥረት እያደረግን ያለ ነው። ኋላ ላይ ደግሞ መደበኛ መረጃዎችን የምናመጣበት ጊዜ ይኖራል። እስከዚያው ድረስ ግን የእግዚአብሔር ሰላም፣ ምሕረት፣ ቸርነት አብሮ እንዲሆን እንመኛለን። መልካም ጊዜ